አባዬ ሌላ ሰው አለ እንዴ? መልአክ መቼ ይታይና? ሳጥናኤልም መልአክ ነበር። አባዬ ፍቅሬን ትዳሬ ላደርግ ነው። አባዬ ልጃችን እኔ ነው ትሁትን ነው የምትመስለው? አባዬ ሽማግሌ አትሆነኝ? ቤተሰብ ከሄጄ ሽማግሌ ላክ እንጂ ካንተ ውጪ መቼም አንቀበልም ብለውኛል። አባዬ አንተ መቼም ለመከልከል አትሄድም አይደል? እሷ እኔ በፍቃዷ ትወደኛለች። ስንጣላ እንኳን እሷን አትቀድማ የምትደውለው። ጥሩ ጨዋታ ነው። ዛሬ እዚህ ነው የማድረው አባዬ። ቆይ ምንድን ነው የምትፈልጊው? ቆንጆ ሴት አለች፣ የተማረች የተዋበች፣ እሷን ልናስተዋውቀው ወሰነናል። እና ማን ናችሁ? እኔ እና አባትህ። ቀልዱን ተይው እማዬ፣ ናፍቃኛለች። አንዴ ልያት። አይቻልም፣ እኔ አልፈቅድልህም። ልጅነትህን ዊልቸር እየገፋ እንድትኖር አልፈቅድልህም። ቆይ እኔ ዊልቸር መግፋቱ ካስደስተኝስ? እኛን አያስደስተንማ። እኔ ለእናንተ ነው እንደምኖረው? አዎ፣ ስማችን እንዲጠፋ አንፈልግም። ትዕግስቴን አትፈታተኝ እማዬ፣ እኔ ከዚህ በላይ ሳላያት መቆየት አልችልም። እንዴት ነህ? ቆይ ግን ሌላ ተመስገን የሚሉት ሰውዬ እዚህ ለምን ይመጣል? እሱን አትጠይቀውም እንዴ? አትምጣ አትይውም እንዴ? ቆይ አትምጣ የተባለው ሁሉ ይቀራል እንዴ? ታዲያ አትምጣ የተባለ ሰው እዚህ ምን ይሰራል? አንተ አትምጣ ብለህ ትቀራለህ? ለምን ትይኛለሽ? አልልህም፣ ግን ደግሞ ብለህ ትቀራለህ ወይ ነው ጥያቄ። አላውቅም። ትሁት ላግዝሽ እፈልጋለሁ። እናትህ ደወለችልህ? አዎ ደህና ናት። ደህና ስለሆነች ደስ ብሎኛል፣ ግን የሰዎችን ደህንነት ባታሳጣ ጥሩ ነው። እናቴ እንደሆነች እየረሳሽው አይደለም አይደል? እናትህ ስህተት መስራት አለባት ያለው ማን ነው? ምን ሰራች ደግሞ? ስህተት ብትሰራስ በዚህ መንገድ ነው የምትነግሪኝ? እሺ ተወው። እንደው አልተወው፣ ንገሪኝ። ሁሉንም ነገር ትታ ሄዳ ህይወቷን እንደ አዲስ ለመኖር እየተፍጨረጨረች ነው። ጥሩ ነው። ሌሎች ነገሮች እንደዚህ በዚህ ካደረጓት ቢያንስ ክፋቱን ብትተው ጥሩ ነበር። ትሁት አታብዡ። የአባዬ ሚስት እንዳላገኝ ለሚያውቋት ሰውዬ ገንዘብ ከፍላ ሰውዬው እምቢ እንዲሉኝ አድርጋለች። እሺ የማይመስል ነገር አትናገሪ። ሰላም ሰላም ወደ ቻናል ቤተሰቦቼ አስቱኔ ዛሬ ደግሞ በሌላ ቪዲዮ መተናል። ተወዳጅ የትሁት ድራማ ዛሬ በሌላ መተናል ማለት ነው። ትሁት እንግዲህ የቀድሞ የአባዬ ሚስት ለማግኘት አለሜ በብር እንዳታሳያት ወይም ደግሞ እንዳትናገር ብላ ለፋዘር ብር ትሰጠዋለች እና የሆነ ተለቃሚ ሴትዮ ለማንም እንዳልናገር እርሷ የምትኖርበት ገንዘብ ሰጣኛለች ብሎ ነገራት እና እርሳቸው ምንም ነገር አልዋሹ ነበረ፣ በግልጽ ነበረ ለትሁት የነገሩት። እባክዎትን አባዬ እንደዚህ የምታረግ ሴት ትዳርም ልጅም ባልም አላት፣ ነገር ግን ይሄ ሞተች ብሎ እርቤሎክ ሲሰቃይ የነበረው ነው። ስለዚህ እባክዎትን ብላ ትጠይቃለች። ትሁት እንዳጋጣሚ ቤት ስመለስ ናትና ቀኝቿን እንዳትናሽ ትሁት ብሎ ሲነግራት እና ደህና እንደሆነችም ጭምር ትነግሯለች። እና ምን ተፈጥሮ ነው ትሁት ምን እያሰብሽ ነው ብሎ ሲጠይቃት እሷ የሆነ ቦታ እንደሄደችና እኔም አስኛለሁ የአባዬ ሚስት ከአንቺ ጋር እፈልጋለሁ በማለት ይነግራታል። እና ስለተረዳኝና ስለምታግሰኝም በጣም አመሰግናለሁ እናቴ ትለዋለች። ነገር ግን ይህን ስልክ አንተ ደብቃ ብንፈልግ የት ይገኛል ስትል ትነግረዋለች። እና ይሄ ደግሞ ምን ማለት ነው ብላ ሲጠይቀው አለሚን ለሰዎቹን የምነግረኝ ሰውዬ እንዳይነግረኝ ለወሰነ ገንዘብ ሰጥተው አፏን አዘጋችሁ ብላ ነገረችው። ትሁት እባክሽ ስትናገሪ ጥንቃቄ ነው፣ ስለ እናቴ ነው እንደዚህ የምታወሪ፣ እናቴ በጭራሽ እንደዛ ልታረግ አትችልም እያለ ይነግራታል። እናም እናቱ እንዳረገችው ሲነግራት ነበር። ትሁት እባክሽ እናቴ መጥፎ አታርጋት፣ እናቴ በጭራሽ እንደዛ ልታረግ አትችልም በማለት ይነግራታል። እና እየተናገርኩ ያለ ነገር እውነት ነው፣ ምንም እየዋሸው አይደለም ስትል ትነግረዋለች። እናም እሷም እውነት እንደሆነ ትነግረዋለች። እና ቤቢም ግራ ተጋባው። አሁን ለም እየራኩ ያለ ምንም ነገር እንዳትሆን ብዬ ነው። አይ በጭራሽ እሷ ልጅ ትተዋታለ እና አንድ ቆንጆ የተማረች እና ከልጣፋ ልጅ አግኝቼላለሁ እሷን ታጋባለ ስትል ትነግረዋለች። ቤቢ ግን በጭራሽ ፈቃደኛ አይደለም። እናቱ ግን ወድድክም ጠላም እችን ሴት አታጋባትም፣ ስለዚህ ያችን አይተናታል፣ እሷን መርጠናል፣ እሷን ታጋባታለች ስትል ትነግረዋለች። እናንተ እነማን ናችሁ? ያንን ፍቃድ እናንተ የፈለጋችሁን ሴት የማገባው ቆይ እኔ ሕፃን ነኝ ወይንስ ምንድን ነኝ?
የኔ ስሜትና የኔ ፍላጎት ለምን አትረዱም በማለት ይናደዳል። እናም አባዬ ናቲን ግራ ገባው እና ትሁት ግራ እያጋባች ነው። አባዬ ምን ማድረግ አለብን? ምንም ናቲ ምን ተፈጠረ ብሎ ሲጠይቃት ትሁት ማግባትና ከሷ ጋር ህይወትን መመስረት እፈልጋለሁ ሲል ይነግረዋል። እና እንደዛ ሲል ነበር። ነገር ግን ምንም ነገር ትሁት ምንም አባዬ ትሁት አትጂ ብሎ ይነግራታል። አይ አባዬ ወስኛለሁ መሄድ አለብን ስትል ትነግረዋለች። እሱ ግን እንድትቆይ እፈልጋለሁ ብሎ ሲነግራት ነበር። ትሁት ግን መሄድ እንደምትፈልጉም ጭምር ደጋግማ ስትነግረው ነበር። ትሁት አይ ነገ ነው የምትሄጂ፣ ነገ አልሄድም፣ ምንም ማድረገው ነገር አለ፣ ተነገ ወዲያ እሄዳለሁ ስትል ትነግረዋለች። እና ትሁት እኔ እኮ አባትሽ ነኝ፣ ስለዚህ ታዲያ አባዬ እስቲ ንገሪኝ በልጅ በሚኖር ብትቆጣው ምንም ከቤት ይውጣልኝ አላልክም ነበር፣ እሱ በራስ ፍላጎት ነው ሄደ እንጂ ስትል እና ናቲን ገብቼ ማየት አለብኝ ስትል ትነግሯለች። አዎ እህቴ ልድን አዎ እሱን ሰምቻለሁ፣ እህትሽም ስለተሻለ ሰምቻለሁ። ነገር ግን ከልጅ ጋር በጭራሽ እና እህትሽ ታክማ በመናና ደስተኛ ነኝ፣ ግን ከልጅ ጋር በመጣላታቸው እጅግ በጣም ደስተኛ ነኝ ስትል ትነግራለች። ገባኝ፣ ደስ አለሽ ከሱ ጋር የሷ ማዳን ሳይሆን ከሱ ጋር መጣላታቸው ነው ያስደስተሽ አይደለም እንደ ስትለው አዎ እውነት ነው ብላ ነገረችው። እና በጭራሽ አንድ ላይ እንደሆኑ አትፈልግም ነበር። እና እንደምንም ብላ እህቴ ዲና ብቻ ቆማ ብታያት ደስ ላይ ነበር ስትል ትነግሯለች። ናትና ተመስገን አንድ ላይ ይገናኛሉ፣ ፊት ለፊት ይጋፈጣሉ። ትሁት እኮ እዚያን አካባቢ ምንም እንደምታንጃብበው ብሎ ስጨው ነበር። አንተስ ምን ትሰራለህ? እዛ ትሰማኛለህ? ከዚህ ጥፋ ብሎ ትሰማኛለህ? ከአመድ ጋር ነው ማስመስልክ፣ ተጠንቀቅ ብሎ ለመደባደብ ሲታገሉ ድንገት አባዬ መጣና ቆይ እናንተ መገላገል አለብኝ በቀኑ ቆይ ችግራችሁ ምንድን ነው አቁም ብሎ ይጭቁባቸዋል። አባዬ እዚህ ሰፈር ለምንድን ነው የሚያንጃብበው? ለምንድን ነው እዚህ የሚመጣው? በማለት ይጨዋል። እባካችሁን እስቲ ማውን ነገር አትናገሩ፣ አሁን ተላቀቁ ብሎ አባዬ ይቆጣቸውና ይጨዋል። ናታንም አንቆ ይዘዋል። ትሰማኛለህ? ተጠንቀቅ፣ እኔን መንካት በጭራሽ እንዳትሞክር ስል ይናገራል። እና ምን እያደረግክ እንደሆነ ይመስልሻል እያለ ቆይ ይሄ ሰው ምን እዚህ ይመላልሳል? ማን ነው? አዎ ተመስገን የሚባሉ ሰውዬ እዚህ ምን ይሰራል ብሎ ትሁትን ጠየቃ። ትሁትን እኔ አትምጣ ብለህ ትቀራለህ ብላ ጠየቀችው። እሱን አላውቅም እናም እዚህ እንዳይመጣ አድርጊ ስትል እንዳይመጣ ከተባለ ታዲያ ለምንድን ነው እዚህ አካባቢ የማንጃብቦ ለምንድን ነው የሚመጣው ብላ ነገረችው። ትሁት እባክሽ የማይሆን ነገር ቆይ ምን ማድረግ አለብኝ? አሁን ብቻ የመሆን ፈልጋለሁ፣ እረፍት ያስፈልገኛል ትልና ትሁት ጥላው ትገባለች ማለት ነው። ነገር ግን ናቲን እጅግ በጣም ይበሳጫል። ምክንያቱም ተመስገን እዛ አካባቢ ስለምንጃበብ በጣም እናድዳል። እናም ቤቢን ህዊን ትቼ መኖር አልችልም፣ ያነሷ ምንም ነገር ህይወቴ ባዶ ነው እና ቤቲ ጋር እያወራ ነበር። አውቃለሁ እናቴ በጣም ደስተኛ አይደለችም። እናም በእርግጥ አሁን እንድትረጋጋ ብዬ ነው የራኳት እንጂ እኔ በጭራሽ እሷን ልተዋት አልችልም በማለት ይነግራታል። እናም እሷን በጣም እንደምትወደውና እሱን ብቻ እንደምታስብ ጭምር ትነግራታለች። ቢሆንም ግን አንድ ነገር ማድረግ እንዳለባቸው ይወስናሉ። እና አባዬ አሁን ትሁትን አገባታለሁ፣ ሽማግሌ ልካታለሁ፣ ትሁት እዛ የምትሄድ ከሆነ ትሁትን ነገር ልትሄድ ነው ስል ጥሩ ነው ትሁትን አገባታለሁ እያለ ሳወራ ነበር። እና ትሁትን አግብቶ ደስተኛ መሆን እንደሚችሉ እየነገረው ነበር። እና ትሁትም አገብቼ ደስተኛ ሆናለሁ አባዬ መቼም ትፈቅድልኛለህ አይደለም ስል ይነግረዋል። ትሁት ፍላጎቷን እሺ በጸባይ ለምናት በቁጣ ወይም በጥል ሳይሆን በፍቅር ያዛት ስል ይነግረዋል። እሺ ብሎ ተመስገን በጣም ደስ ብሏል። ምክንያቱም ትሁትን በጸባይ ይዞ በጸባይ ለመለመን ይወስናል ማለት ነው። ነገር ግን ትሁትን ለማስከፋትና ለማስጮህ የምትሞክር ከሆነ ተጎጂ የምትሆነው አንተ ራስህ ነው ብሎ ይነግረዋል። እና እሷም እሺ ትለዋለች ማለት ነው። ነገር ግን ትሁት የራሴን አድርጋታለሁ አባዬ ናትን የራሴን ትሁትን መጀመሪያ ነው ያጣት አስከፍታታል። ስለዚህ ስትል ይነግረዋል። አይ ትሁትን አላስከፋቱም ደስተኛ እንድትሆንም እፈልጋታለሁ ስል ይናገራል። ነገር ግን ትሁትም አባዬ ለተወሰነ ጊዜ እዚህ እንድትቆይ እፈልጋለሁ፣ ወዴትም አትሄጂም፣ ምክንያቱም ተመስገን አንቺ የምትሄጂ ከሆነ ሽማግሌ ይልካል ስል ይነግራታል። እና እንደዛ ከሆነ አልሄድም ትንሽ እቆያለሁ ትልና ትሁት ለመቆየት ትወስናለች ማለት ነው። ምክንያቱም ትሁት የምትሄድ ከሆነ ተመስገን ሽማግሌ ይልክና ወራሱን ለማድረግ ይሞክራል ማለት ነው። በዛ የተነሳ እሱ እንደማይሆን ትነግረዋለች። ስለዚህ የተወሰነ ጊዜ አንድ ላይ እንዲቆዩ ትነግረዋለች። በዛ የተነሳ እዚህ መቆየት
አለብኝ ብሎ ይወስናል ማለት ነው። ነገር ግን ትሁት የአባዬን የቀድሞ ሚስት ለማግኘት እየፈተሸች እየፈለገች ነበር እና እሷን ለማግኘት ስትሞክር ነበር እና ምን ማድረግ እንዳለባቸው ግራ ትጋባለች ማለት ነው። እና እንደምንም ብላ ትሁትን እንደምንም ብለን እናገኛታለን። አለሜ እንደዛ ማድረጓን አላምንም፣ እንዴት ነው ያለችበት እንዳትናገሩ ብሎ ገንዘብ መክፈል ምን ማለት እንደሆነ እያንዳንዱ እናስከፍላታለን ስትል ትዝታለች። አይ አሁን በቀል ሳይሆን አባዬ እባክን እሱ ያለችበት ቦታ እንድነግሩን እንፈልጋለን። ነገር ግን ምንም ነገር አያስፈልግም። አሁን ላይ የምንፈልገው ነገር ቢኖር በህይወት መኖራ ነው። ስለዚህ እሷ ላይ ሆነ ማንን ላይ ጉዳት አናደርስም። ስለዚህ አሳባይ ግቦት አሁን ምናልባት ድጋሜ ያቺ ገንዘብ የሰጠችው ብትመጣ ምን ማለት እንዳለባቸው ትነግሯለች። እና ማንም ሰው አላየሁትም፣ ማንም ሰው አልመጣም ብሎ እንዲነግሩ ትነግሯለች። እና እሱም እንዳጋጣሚ ሀዊ ጋር ሄደውልና ቤቢ ሀዊ ግን ልታናግር ፈቃደኛ አልነበረችም እና ደጋግሞ እየደወለ ነበር እና ሀዊ እያለ ሲጠራት ነበር፣ ህይወቴ ብሎ ሲጠራት። እሷ ግን ታዲያ ምን ማድረግ አለብኝ? እች ልጅ ግን እች ሴት እስከዛሬ ማንም ፈልጓት አያውቅም ነበር። ነገር ግን ምንም ነገር የምታስታውሰው ነገር የላትም፣ ምንም ነገር አታስታውሱም። አሁን ራሱ እናንተ ብትሄድ በምን ታስታውሳቸዋለች? አይ ታስታውሳቸዋለች፣ ምክንያቱም ትውስታ በሙሉ እንደተዘረሰና ትውስታ በሙሉ እንደጠፋ ጭምር በፎቶ ልታስታውሰን ትችላለች በማለት ትነግረዋለች። እናም ስለዚህ እንድታገኙ እረዳቸዋለሁ። አሁን የስራ ቀን አይሆንም እሁድ ነው ብሎ ይነግራቸዋል። ወይ አባዬ እሁድ እኮ ይርቃ ስትል አይ የሚመቸኝ እሁድ ብቻ ነው፣ ስለዚህ እሁድ መታችሁ ያለን ነገር ማየት ትችላላችሁ ስል ይነግራታል ማለት ነው። ከዛ እሷም እሽትና ተስማማለች። ስለዚህ በእርግጥ እናንተን ማታስታውሳችሁ ነገር ግን ቆይ ልጄ ምን እየሆንኩ ነው? እናቴ እኔ በጭራሽ አልቻልኩም፣ ገብቼ ላያት እፈልጋለሁ። እኔ ያለሷ መኖር የለብኝም እና ያላንተ ፍላጎት ማንንም ሰው ማግባት አልፈልግም፣ እባክሽን ተይኝ እያለ ነበር። ቤቲም ትሁትን ለመርዳት ቆርጣ ተነሳች። የቀድሞ አባዬ ሚስት ለማግኘት ትወስናለች። እናም ከቤቲ ጋር አንድ ላይ በመሆን እናም ያለውን ነገር አብረን የምንሰማ ይሆናል። እንግዲህ የምናገኝን ከሆነ አንድ ላይ ብሎ ይነግራታል። እናም በህይወት እንዳለችው እርግጥ ነው። ስለዚህ ያለውን ነገር እስከ መጨረሻ ማፋለም ይኖርብናል ስትል ትነግረዋለች። እናም ሆኖም ግን አባዬና ተመስገን እና ናቲን አንድ ላይ ሆኖ ተመስገንም የራሱ ስሜት ይገልጽ ነበር እና ናቲም እንደዛው እና ሁለቱም እጅግ በጣም እየተፎካከሩ ነበር። ቤተሰብ አልነበረም። አሁን ግን ሰው ስለበዛልኝ ደስ ብሎኛል። ነገር ግን ፉክራችሁ ደስ ይለኛል። ቤቲም ናቲም ትሁትን አገብቼ ድል ባለ ሰርግ ስለምትወደኝና ስለምትፈልገኝ እያለ በራሷ ፈልጋ እምደውልኝ እያለ እንግዲህ ተመስገንን ለማስቀናት እየሞከረ ነበር። ተመስገን ግን የትሁት ልጅ እኔን ትመስላለች አባዬ፣ ትሁትን ወይንስ እኔን ነው የምትመስለው እያለ እሱ በተቃራኒ ናቲን ለማስቀናት እየሞከረ ነበር። የሁለቱ ፍክክር በጣም ነበረ የማስቅ ማለት ነው። እንግዲህ ሁለቱም እየተፈካከሩ እንግዲህ ማን ያሸንፉን? ትሁት የማን ትሆናለች? የተመስገን ወይንስ የናቲን? ተመስገን የሚቀማት ይመስለኛል። ግን እንግዲህ ትሁት ግን ናቲን መርጣለች። ነገር ግን ተመስገን እኔን ካልመረጠች እያለ ነው። ትሁት መቼም ያንተ ልትሆን አትችልም፣ ትሁት የኔና የኔ ብቻ ነች በማለት እሱም ይፎክራል፣ ይሄም ይፎክራል። እንዴት ትሁት ሁለት ቦታ አትሆኑም ነገር ታዲያ ምን ይሻላል? ትሁት የማን ብቻ ብትሆን ይመስላችኋል? እና ትሁት እኔ ከናቲ ጋር የምትቀጥል ይመስለኛል። ምክንያቱም ተመስገን ብዙ ቁስልና ብዙ ጉዳት አድርሶባት ነበር። ነገር ግን ፍቅሩ ከመጀመሪያም ጀምሮ ምንም ነገር አልተቀየረም ነበር። ወደደችም ጠላችም ተመስገን የኔ ትሆናለች ብሎ ያስባል። እና ልጆች እንግዲህ እጠብቃችኋለሁ ነገ እንድትመጡ ብሎ ይነግራቸውና ይሸኛቸዋል። እና ያቺ ሴት ከመጣችም ምንም ነገር እንዳላዩና ማንም ሰው እንዳልመጣ ንገሩ ብሎ ይነግራል። ቤቲም ናቲ ስታይ እጅግ በጣም ተናደደች። እህቷ እንዳትታከም ሲያደርግ እንደነበረው እሷ ሌባ እንደሆነችም ጭምር ሰርቃ እንደምታሳክም ጭምር ስለነገረ ልክ ስታይ ናታን በጣም ትናደድና መፍቻ ነገር ፈልጋ ልትመታው ልትሞክር ነበር። አልገባኝም፣ ምን ለመፈለግ እየጣርሽ ነው ብሎ ይጠይቃታል። እና ይህን ተመስገን ደስ ይለዋል። ናታንን ቆይ ምን ልትማረግ እየሞከርክ ነበር? ትሰማኛለህ? እንዴት እህቴን እንደዚህ ትላለህ? እንዴት እህቴን እንደዛ ነገር ትጽፍለታለህ? ታሳፍራለህ በማለት ትጮኻለች። ቆይ ችግርሽ ምንድነው? እገላለሁ ናቲ፣ እገላለሁ ስፈልግ ነበረ። አሁን ግን በአካል አግኝቻለሁ። ታሳፍራለህ። እንዴት ብለህ ነው እህቴን እንደዛ እህቴ
በአንተና በእናቴ ምክንያት እንደዛ የሆነችው አሁን ላይ አይቴ አካል ጉዳተኛ የሆነችው በእናንተ ምክንያት ነው እና እሷን ለመረዳት ያደረጉትን ነገር ጭራሹ እንደ ወንጀለኛ ትቆጥረኛለህ፣ ታሳፍራለህ፣ እገልሃለሁ ትልና በጣም ትጮውና ትናደዳለች። ናቲም ተረጋጊ ምን እየሆንሽ ነው እያላት ነበር። ወደ ተመልካዮቼ የዛሬ ቪዲዮ ይሄን መስል ነበር። በቀጣይ ቪዲዮ እስከምንገናኝ ድረስ በያላችሁበት ሰላም ፍቅር ጤና ከእናንተ ጋር እያልኩ